ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። አሁን ሊቨርፑል በሚመለከቱ ጉዳዮች ተመልሼ መጥቻለሁ። በዛት ምን መለከታቸው የእንግሊዝ ብሔራዊ ቡድን አሰልጣኝ የሆነው ቶማስ ቱሄል በክለቦች ዓለም ዋንጫ ላይ የሰጠው አስተያየት አለ። በዚህም አስተያየት ሊቨርፑልና አርሰናሎች በዚህ ውድድር ላይ አለመሳተፋቸው ለቀጣይ ሲዝን በጣም ከፍተኛ ጥቅም ይሰጣቸዋል ብሏል። ይሄ ምን መለከት ይሆናል። እንደዚሁም በርንማውዞች አንድ ተጫዋች አስፈርመዋል። በተጨማሪም የቀድሞው የሊቨርፑል ተጫዋች ወደ ሌስተር ሲቲ ሊያመራ ነው እየተባለ ይገኛል። እነዚህንና ሌሎችንም ጨምሬ ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ተጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች እገባለሁ። በመጀመሪያም የምንመለከተው ዛሬ የሚደረጉ የተለያዩ ሀገራት ጨዋታዎች አሉ። በእነዚህ ጨዋታዎችም እንግዲህ የሊቨርፑል ተጫዋቾች የሚሳተፉ ይሆናል። የነሱን መርሃ ግብር በመጥቀስ እንጀምራለን። ቀን 7:35 ላይ ጃፓን ከኢንዶኔዥያ ሲገናኙ፣ ምሽት 1 ሰዓት ላይ አዘርባይጃን ከሃንጋሪ ይገናኛሉ። እንደዚሁ ምሽት 3:45 ላይ ኔዘርላንድ ከማልታ፣ እንግሊዝ ከሴኔጋል፣ ግሪክ ከቡልጋሪያ፣ ሰሜን አይርላንድ ከአይስላንድ ሲገናኙ፣ ምሽት 8 ሰዓት ላይ ኡራጓይ ከቬንዙዌላ፣ እንደዚሁም 9 ሰዓት ላይ አርጀንቲና ከኮሎምቢያ፣ ምሽት 10 ሰዓት ተኩል ላይ ብራዚል ከፓራጓይ የሚገናኙ ይሆናል። ከነዚህ ጨዋታዎች እንግዲህ መርጣችሁ አንዱን መከታተል ትችላላችሁ። ወደ ሌላኛው ወደ ምን መለከተው ዘገባ ስንገባ የቀድሞ የሊቨርፑል ተጫዋች ወደ ሌስተር ሲቲ ሊያመራ ነው ተብሏል። ይህንን ዘገባ ይዞልን የወጣው ደግሞ ፉትማክ የተባለው ነው። እንደ ፉትማክ ዘገባ ከሆነ እንግዲህ የቀድሞ የሊቨርፑል ተጫዋች ሆኖ አሌክስ ኦክስሌድ-ቻምበርሊን ወደ ሌስተር ሲቲ ሊያመራ ነው ተብሏል። በዚህ ሰዓት እንግዲህ የሚጫወተው ለቱርክ ክለብ ለሆነው ለቤሽክታሽ ነው። ቤሽክታሽን እንግዲህ 2023 ላይ ነበር የተቀላቀለው። ከዛ በኋላ እንግዲህ ለቤሽክታሽ ሲጫወት ቆይቷል። ነገር ግን አሁን ላይ ከቤሽክታሽ እንዲወጣ ይፈልጋል ነው እየተባለ የሚገኘው። በዚህ ሰዓት እንግዲህ ቤሽክታሽን እያሰለጠነ የሚገኘው የቀድሞ የማንቸስተር ዩናይትድ ተጫዋችና አሰልጣኝ በነበረው በኦሊጎነር ሶልሻየር ስር ነውና ኦሊጎነር ሶልሻየርም ደግሞ ይህ ተጫዋች እንዲወጣ ይፈልጋል ነው እየተባለ የሚገኘው። ምክንያቱም አድርገው የተቀመጠው ደግሞ ከፍተኛ ደሞዝ ነውና ያንን ደሞዝ ለመቀነስ ሲባል እንግዲህ ከፍተኛ ተከፋይ የሆነው ቻምበርሊን ከክለቡ እንዲወጣ ይፈልጋል ነው እየተባለ የሚገኘው። እሱን በመፈለግ ደግሞ ብቅ ያለው ደግሞ ሌስተር ሲቲ ናቸው። ፉትማክ እንደዘገበው ከሆነ እንግዲህ ሌስተር ሲቲዎችም ለቤሽክታሽ ጥያቄ አቅርበዋል ነው እየተባለ የሚገኘው። ምናልባትም እንግዲህ በሚመጡት ጥቂት ቀናቶች ውስጥ ይህ ዝውውር ሊጠናቀቅ የሚችልበት ቻንስ አለ ነው እየተባለ የሚገኘው። ቻምበርሊን እንግዲህ በሊቨርፑል 6 ዓመታትን መቆየት ችሏል። ሁለት አይነት ገጽታ ያለው ቆይታን የነበረው የቻምበርሊን፣ አንድ በጥሩ ጎኑ የምናነሳው ነው፣ ሌላኛው ደግሞ በመጥፎ ጎኑ የምናነሳው ነው። በጣም ጥሩ የሚባል ተጫዋች ነበር። በተለይ ደግሞ ከጉዳት በራቀበት ሰዓት እንግዲህ ለሊቨርፑል ብዙ አማራጮችን ዳይናሚክ የሆነ ተጫዋች ስለነበረ እንግዲህ የተለያዩ ጥቅሞችን ሲሰጥ ነበር። በተለይ ደግሞ ሊቨርፑል 2019-20 እንደዚሁም 18-19 ላይ ሁለት ዋንጫዎችን በሚያሳካበት ሰዓት እንግዲህ ከፍተኛ አስተዋጽኦ አድርጎ ነበር። 2018-19 የሻምፒየንስ ሊጉን እንደዚሁም ደግሞ 19-20 ደግሞ የፕሪሚየር ሊጉን ዋንጫ ሲያሳካ የቡድኑ ወሳኝ ተጫዋች መሆን ችሎ ነበር። በተለይ ደግሞ ሊቨርፑል ከማንቸስተር ሲቲ ጋር ባደረገው ጨዋታ ከርቀት የመታትና ያስቆጠራት ግብ እንግዲህ ሁላችንም ትዝ የምትለን ይመስለኛልና ድንቅ የሚባል ተጫዋች ነበር። በሊቨርፑል ቤት እንግዲህ በቆየባቸው 6 ዓመታት 146 ጨዋታዎችን ማድረግ የቻለ ተጫዋች ነው። ነገር ግን ደግሞ ሁሉ ጊዜም ጥሩ አይደለም የነበረው ይህ ተጫዋች። በተለይ ደግሞ በጉዳት ምክንያት በጣም ሲሰቃይ ነበር። አብዛኞቹን ጨዋታዎች እንግዲህ በጉዳት ምክንያት አልተጫወተም። በዛም ምክንያት እንግዲህ በሊቨርፑል ቤት ያለውን ቆይታ አጠናቆ ነበር ከሊቨርፑል የወጣ። ጉዳት በጣም ያስቸገረው ተጫዋች ነው። ምናልባትም እንግዲህ ጉዳት ባያስቸግረው ኖሮ የሊቨርፑል ቆይቶ ከዚህም የተሻለ የሚሆንበት ቻንስ ነበር። ነገር ግን በጉዳት ምክንያት የተጠበቀውን ያህል ማሳካት ያልቻለ ተጫዋች ሆኗል። ሌላኛው የምንመለከተው ዘገባ ደግሞ በርንማውዝን የተመለከተውን ይሆናል። ፋብሪዞ ሮማኖ እንደዘገበው ከሆነ እንግዲህ በርንማውዞች የሬንሱን ተጫዋች ሆኖ አርዲያም ትሩፋርትን ለማስፈረም ከስምምነት ደርሷል እያለን ይገኛል። ይህ ተጫዋች እንግዲህ በግራ ተከላካይ ስፍራ ላይ የሚጫወት ነውና ለሚሎስ ኬርኬዝ ተተኪ ተደርጎ ነው የፈረመው ነው እየተባለ የሚገኘው። ይህም ማለት እንግዲህ በሊቨርፑልና በበርንማውዝ የሚደረገው ድርድር እንግዲህ ለመሳካት በጣም የቀረበ መሆኑን ያሳያል። ምክንያቱም እንግዲህ ለመሳካት ባይቀርብ ኖሮ ይህንን ተጫዋች ማምጣትም ያን ያህል አይጠበቅባቸውም ነበር። ነገር ግን ደግሞ ሚሎስ ኬርኬዝ በዚህ የክረምቱ የዝውውር መስኮት በርንማውዝን እንደሚለቅ ስላሰቡ ነው እንግዲህ ለሱ ተተኪ የሚሆን ተጫዋች ካሁኑ ያስመጡትና ምናልባትም እንግዲህ በቀጣይ ጥቂት ቀናቶች ውስጥ
ሊቨርፑል ይህንን ተጫዋች ማስፈረሙን በይፋ ሊያረጋግጥ የሚችልበት ቻንስ አለ እየተባለ ነው የሚገኘው። በእርግጥ ዛሬ የዝውውር መስኮቱ ይዘጋል። ነገር ግን ደግሞ ቀጣይ ሰኞ የዝውውር መስኮቱ በይፋ የሚከፈት ይሆናልና ምናልባትም በቀጣይ ሰኞ እስከ አርብ ባለው ጊዜ ውስጥ ሊቨርፑል ይፋ ሊያደርግ የሚችልበት ቻንስ ሊኖር ይችላል። ነገር ግን አሁንም ድርድሮች እየተካሄዱ ነው የሚገኙት። በርንማውዞች እንግዲህ ለሚሎስ ኪርጊዝ 45 ሚሊዮን ፓውንድ እንደሚፈልጉ ከዚህ በፊትም ተገልጿል። ነገር ግን ሊቨርፑሎች ምናልባትም ከዛ ባነሰ ሂሳብ ለማስፈረም እንግዲህ ጥረት ያደርጋሉ ተብሎ ነው የሚጠበቀው። ዝውውር ካነሳን አይቀር እንግዲህ ሌላኛው ስሙ ከሊቨርፑል ጋር የተያያዘው ተጫዋች ደግሞ ሁጎ ኢኪቲኬ ነው። ኢኪቲኬ እንግዲህ በዚህ ሰዓት ለኢንትራ ፍራንክፈርት እየተጫወተ ነው የሚገኘው። በኢንትራ ፍራንክፈርትም ቆይቶም እንግዲህ በተለይ ደግሞ ባለፈው ሲዝን ባደረጋቸው 48 ጨዋታዎች 22 ግብና 12 አሲስት ማስመዝገብ ችሏል። በአጠቃላይ 34 የጎል ኢንቮልቭመንት ማድረግ ችሏል። በቡንደስሊጋው ብንመለከት እንኳን 33 ጨዋታዎችን አድርጎ 15 ግብና 8 አሲስት አድርጓል። እንደዚሁም በኤሮፓ ሊግ በ12 ጨዋታዎች 4 ግብና 3 አሲስት አስመዝግቧል። በዲኤፍቢ ፖካል ደግሞ በ3 ጨዋታዎች 3 ጎልና 1 አሲስት ማስመዝገብ የቻለ ተጫዋች ነውና ድንቅ የሚባልን ጊዜን አሳልፏል ነው የሚባለውና በሊቨርፑል እይታ ውስጥም ከገባ ትንሽ ሰንበት በት ብሏል። ነገር ግን ደግሞ ሊቨርፑሎች ብቻ አይደሉም እዚህ ተጫዋች ላይ ከፍተኛ ፍላጎት ያላቸው። ቼልሲዎችም እንግዲህ ይህንን ተጫዋች ለማስፈረም ከፍተኛ ጥረት እያደረጉ ነበረ። እንደዚሁም ከሱ ጋርም ተገናኝቷል ሲባል ነበርና አሁን ላይ ግን ቢልድ ይዞት በወጣው ዘገባ መሰረት ምናልባትም ቼልሲዎች ይህንን ተጫዋች ለማስፈረም ያላቸው ፍላጎት ቀዝቀዝ ብለዋል ነው እየተባለ የሚገኘው። ሁጎ ኢኪቲኬም እንግዲህ የሌሎች ክለቦችን ጥያቄ ለመስማት በሩን ክፍት አድርጓል ነው እየተባለ የሚገኘው። ባለፉት ጥቂት ቀናቶች ውስጥ እንግዲህ ምናልባትም ወደ ቼልሲ የማምራት ቻንሱ በጣም የሰፋ ይመስል ነበር። አሁን ላይ ግን ወደ ቼልሲ የማምራት ቻንሱ በጣም አጠራጣሪ እየሆነ መጥቷል። በተለይ ደግሞ ቼልሲዎች እንግዲህ ለክለቦች ዓለም ዋንጫ ይሳተፋሉና ምናልባትም ይሄንን ዝውውር እንግዲህ እርግጠኛ ከሆኑ ዛሬ መጨረስ ይፈልጋሉ። ምክንያቱም ዛሬ ካልጨረሱ በምድብ ጨዋታዎች ላይ ይሄንን ተጫዋች ማስመዝገብ አይችሉም ቢያስፈርሙት ራሱ። ነገር ግን ደግሞ አሁን ላይ በወጡት መረጃዎች መሰረት ቢልድ እንደዘገበው መሰረት እንግዲህ ምናልባትም ቼልሲዎች እንግዲህ ይሄንን ተጫዋች ለማስፈረም ያላቸው ፍላጎት ቀዝቀዝ ብሏል ነው እየተባለ የሚገኘው። በተለይ ደግሞ ይህ ተጫዋች እንግዲህ ፍራንክፈርቶች 84 ሚሊዮን ፓውንድ ለጥፈውበታል። ቼልሲዎች ደግሞ ለዚህ ተጫዋች ለማቅረብ የፈለጉት 67 ሚሊዮን ፓውንድ ብቻ ነውና በዚህ ምክንያትም እንግዲህ ምናልባትም የቼልሲዎች ፍላጎት ቀዝቀዝ ብሎ ሊሆን ይችላል። ሊቨርፑሎችም እንግዲህ ይሄንን ተጫዋች እየተመለከቱት ነው የሚገኙት። ምናልባትም እንግዲህ በዚህ የክረምቱ ዝውውር መስኮት ሊቨርፑሎች ሊያስፈርሟቸው ካሰቧቸው የ9 ቁጥር ቦታ ተጫዋቾች መካከል እንግዲህ ባሉት ጥቂት ዝርዝሮች ውስጥም እንግዲህ የተካተተ ተጫዋች ነው የሚገኘው። በዚህ የክረምቱ ዝውውር መስኮት ከመከፈቱ ጥቂት ቀናት ጀምሮ እንግዲህ እስካሁን ድረስ ባለው ጊዜ ውስጥ ሊቨርፑሎች ከተለያዩ አጥቂዎች ጋር ስማቸው ሲያያዝ ነበር። ከነ ጊዮኬሬስ፣ ከነ ኦስሚና፣ ከነ ኢሳቅ እንደዚሁም ደግሞ አልቫሬስ፣ ፔድሪ ከዚህኛውም ከሁጎ ኢኪቲኬም ከሴስኮ ጋርም ሲያያዝ ነበርና ይህንንም ተጫዋች እንግዲህ ማስፈረም እንደሚፈልጉ ከዚህ በፊትም በደንብ ተዘግቧል። ምናልባትም እንግዲህ የፍሎሪያን ቪርትስና የሚሎስ ኪርጊዝን ጉዳይ ከጨረሱ በኋላ ትኩረታቸውን የሚያደርጉት የ9 ቁጥር ቦታ ተጫዋች ላይ ነው እየተባለ የሚገኘው። በተለይ ደግሞ የኑኔዝ ጉዳይ ከተፈታ እንደሚታወቀው እንግዲህ ኑኔዝም ከተለያዩ ክለቦች ጋር ስሙ ሲያያዝ ነበርና ወደ አንዱ ክለብ በተለይ ከትናንትና ወደ እንግዲህ ከአልሂላል ጋር ስሙ እየተያዘ ነው የሚገኘው። ዛሬ አልሂላሎች ይህንን ተጫዋች ለማስፈረም መጥተው እንግዲህ ዝውውሩን የሚጨርሱት ከሆነ ቀጥታ ሊቨርፑሎች ትኩረታቸውን የሚያደርጉት 9 ቁጥር ቦታ ላይ ነው እየተባለ የሚገኙና ይህንንም ተጫዋች የማስፈረም ፍላጎት አላቸው። ነገር ግን ደግሞ ትክክለኛው ይህንን ተጫዋች ነው ወይ የሚፈልጉት የሚለው ነገር እንግዲህ ትልቅ ጥያቄ ነው የሚሆነው። ነገር ግን በሊቨርፑሎች ዝርዝር ውስጥ ካሉ ተጫዋቾች መካከል እንግዲህ አንደኛው ሁጎ ኢኪቲኬ ነው። ምናልባትም እንግዲህ ከቀጣይ ሳምንት ጀምሮ ሊቨርፑሎች የትኛውን ተጫዋች ማስፈረም እንደሚፈልጉት ግልጽ እየሆነ ይመጣል ተብሎ ነው የሚጠበቀው። ቀደም እንዳልኳችሁ የሁለቱን ዝውውሮች ከጨረሱ በኋላ ማለት ነውና በቀጣይ የትኛው ተጫዋች ወደ ሊቨርፑል ይመጣል የሚለው ነገር እንግዲህ አብረን የምንመለከተው ይሆናል። በመጨረሻም የምንመለከተው ቶማስ ቱሄል የሰጠውን አስተያየት ይሆናል። እንደሚታወቀው እንግዲህ እንግሊዝ ከሴኔጋል ጋር የምታደርገው ጨዋታ አለ ዛሬ ምሽት ላይ እና ትናንትና እንግዲህ ጋዜጣዊ መግለጫ ተደርጎ ነበር። በዛ ጋዜጣዊ መግለጫ ላይ የሰጠው አስተያየት አለ። በተለይ ደግሞ በክለቦች የዓለም ዋንጫ ዙሪያ ነበር የሰጠው። በዚህ አስተያየት ምንድነው ያለው? እንደሚመስለኝ ከሆነ ሊቨርፑልና አርሰናል በዚህ የክለቦች የዓለም ዋንጫ ላይ አለመጫወታቸው ለቀጣይ ሲዝን ከፍተኛ ተጠቃሚ ያደርጋቸዋል ብሏል። እንደ ምክንያትም ደግሞ ያስቀመጠው ምንድነው ተደጋጋሚ ጨዋታዎች እየተደረጉ ነው የሚገኙትና እነዚህ ተጫዋቾች ደግሞ ማለት ነው ብዙ እረፍቶችን እያገኙ አይደለም የሚገኙት። ምናልባትም እንግዲህ በዚህ የክለቦች የዓለም ዋንጫ ላይ የተሳተፉ ክለቦች እንግዲህ የነዚህ ተጫዋቾች ተዳክሞ ሊመጡባቸው ይችላል ነው እያለ የሚገኘው። እንደሚታወቀው እንግዲህ በፕሪሚየር ሊጉ ማንቸስተር ሲቲና ቼልሲ ለክለቦች የዓለም ዋንጫ ላይ የሚሳተፉ ክለቦች ናቸውና እነዚህ ተጫዋቾች እዛ ላይ
ላይ ተጫውቶ ከዛ በኋላ ደግሞ የቅድመ ውድድር ዝግጅትም ያደርጋሉ ከዛ ፕሪሚየር ሊጉም ወዲያው ይጀምራልና ተጫዋቾቻቸው ብዙ እረፍት አያገኙም ያ ነገር ደግሞ ምናልባትም በቀጣይ ሲዝን ላይ ሊያዳከማቸው ይችላል ብሏል አያይዞም ግን የሰጠው ሌላኛው አሴት ምንድነው ያለው በርግጥ ተጫዋቾች ለጊዜም እንግዲህ በተለይ የመጀመሪያ ውድድር እንደመሆኑ መጣን እንግዲህ እዛ ላይ መሳተፍ ይፈልጋሉ ውድድሮቹም እንደዚህ ሞመንቶችን ኤክስፒሪየንስ ማድረግ ይፈልጋሉና ይሄን ስንመለከት ደግሞ ሚክስ የሆነ ፊሊንግ እንዲኖር ያደርጋል ነገር ግን በአጠቃላይ የዚህን ተጽዕኖ የምንመለከተው እንግዲህ ከውድድሩ በኋላ ባለው ነገር ነው ከዚህ ውድድር በኋላ የሚመጡት ክለቦች ምን አይነት አቋም ይኖራቸዋል በቀጣይ ሲዝን የሚለውን ነገር ተመልክተን እንግዲህ የዚህ ውድድርን ተጽዕኖ ማየት እንችላለን ብሏል ቶማስ ቱሄል እንግዲህ ይሄንን አይነት አሳይት ሰጥቷል እኔ ግን በግሌ የሚኖረኝ አሳይት ምንድነው ከሁለት አንግል መመልከት እንችላለን አንደኛው ከፋይናንሻል ነው ሌላኛው ደግሞ ከተጫዋቾቹ አቋም አንፃር ማየት እንችላለን ከፋይናንሻል አንፃር ካየነው በጣም ብዙ ገቢ የሚያገኙበት ነው የሚሆነው ክለቦች በተለይ ደግሞ የፍጻሜ ጨዋታ ላይ የሚደርስ ቡድን እንደዚሁም ደግሞ ዋንጫን የሚያሳካ ቡድን እንግዲህ በጣም ከፍተኛ ገንዘብ እንደሚሰጠው ነው እየተነገረ ያለውና ያ ነገር ደግሞ ክለብህን በደንብ እንድታጠናክር ያደርጋል አሁን ለምሳሌ ሊቨርፑሎች እንግዲህ በዚህ ውድድር ላይ ተሳትፎ የክለቦች ዓለም ዋንጫን አሸናፊ ቢሆኑ ለቀጣይ አመታት እንግዲህ ከፍተኛ ገንዘብ ስለሚያገኙ የተለያዩ ተጫዋቾችን በውድ ዋጋም ቢሆን ማስመጣት የሚችሉበት ቻንስ ነበራቸው ነገር ግን ስለማይሳተፉ እንግዲህ ያ ነገር አምልጧቸውና ከፋይናንሻል ፖይንት ኦፍ ቪው በጣም ጠቃሚነት አለው ከሌላኛው አንግል ደግሞ ከጨዋታ አንፃር ከተመለከተነው ደግሞ አሁን ለምሳሌ ፕሪሚየር ሊጉ ከተዘጋ እንግዲህ 2 ሳምንትናም ቢሆነው ነው ከዛም በቀጥታ እንግዲህ ብዙ ሳያርፉ የሀገራት ጨዋታ ተደረገ ከዛም ብዙ ሳያርፉ በቀጥታ ወደ ክለቦች ዓለም ዋንጫ ላይ ይሄዳሉ ከዛም ደግሞ ብዙ ሳያርፉ ምናልባትም 1-2 ሳምንት 3 ሳምንት ካረፉ በኋላ ነው እንግዲህ የቅድመ ውድድር ዝግጅት የሚጀመረውና ምንም አይነት እረፍት ያገኙ አይደለም እንደዚሁ ራሱ ይሄ ክለቦች ዓለም ዋንጫ ሳይጨመር ራሱ በጣም ብዙ ጨዋታዎችን ነው እየተጫወቱ የሚገኙት ተጫዋቾች በተለይ ደግሞ የማይጎዱ ከሆነ እንግዲህ ቢያንስ ከ50 እና ከ60 በላይ ጨዋታዎችን እያደረጉ ነው የሚገኙት ሻምፒዮንስ ሊጉን ከተመለከተነው በፊት ከነበረው የግሩፕ 6 ጨዋታዎች አሁን ወደ 8 አድጓል ከዛ በኋላ ደግሞ ወደ 16 ለመግባት ደግሞ የጥሎ ማለፍ ጨዋታዎች አሉ እነዚህ ራሱ ተጨማሪ ጨዋታዎች ነው የሆኑ ያሉት ብዙ ደርሶ መልስ ጨዋታ እየተጫወትክ ነው የሚገኙት በተጨማሪም ደግሞ የሀገራት ጨዋታም እንደዚሁ ብዙ ናቸው ይሆኑ ያሉት በተለይ ደግሞ ይሄ ኔሽንስ ሊግ በመባሉ ምክንያት እንግዲህ በጣም በትኩረት ለዋንጫ እንድትጫወት ያደረገ ይገኛልና ያመራሱ በጣም ብዙ ጉልበትን የሚፈጅ ነውና እንደዚህ አይነት ጨዋታዎች በተደራረቡ ቁጥር ደግሞ ተጫዋቾች ላይ የሚኖረው ኢፌክት በደንብ መመልከት እንችላለን አሁን ለምሳሌ ባለፈው እሁድ እንግዲህ በኔሽንስ ሊግ የፍጻሜ ጨዋታ ላይ ስፔን ከፖርቹጋል ባደረገችው ጨዋታ እንኳን ብንመለከት ላሚን ያማልን ተመልክተናል በጣም ተዳክሞ ነበር ያየነው ኳስ መንካት ራሱ እስኪ ከብደው ድረስ ማለት ነውና ይህ ገና ወጣት ተጫዋች ነው በጣም ብዙ ጨዋታዎችን ተጫውቶ መጥቷልና እንደዚህ መዳከምን ደግሞ በየጨዋታው ስንመለከት ደግሞ ለቀጣይ አመታትም ተጫዋቾች እንዲጎዱ እንደዚሁ ደግሞ አቋማቸው እንዲቀንስ ያደርጋል እንደዚህ የተጫዋታ መደራረብ ምክንያትና እንደዚህ መኖር እንግዲህ ምናልባትም ቀጣይ አመት ላይ ሌላ ተጽዕኖ ሊፈጥር የሚችልበት ቻንስ አለ ብዬ ነው የምገምተውና ከዛ አንግል ከተመለከተነው እንኳን ሊቨርፑል በክለቦች ዓለም ዋንጫ ላይ አልተሳተፈ ብዬ ነው የማስበው ምክንያቱም እንግዲህ በደንብ ተጫዋቾቹ እረፍት ያገኛሉ አሁን ለምሳሌ የሀገራት ጨዋታ ከተጠናቀቀ በኋላ ተጫዋቾች እንዳለ ወደ እረፍታቸው ነው የሚሄዱት ከዛ ከረፍት መልስ እንግዲህ የፕሪሲዝን ይኖራል እዛ ላይም ጠንካራ እንቅስቃሴ አድርገው ለቀጣይ አመት እንግዲህ በደንብ ተዘጋጅተው በደንብ ያሰልጣኝ አርነ ስሎትን ፊሎሶፊ በደንብ ይዘው ወደ ልምምድ እንዲገቡ ወደ ጨዋታ እንዲገቡ ያደርጋቸዋል አምና እንግዲህ ባለፈው ሲዝን በደንብ ከተመለከታችሁ የአውሮፓ ዋንጫ ነበርና ሊቨርፑል እንግዲህ አሰልጣኝ አርነ ስሎት ከተጫዋቾች ጋር ቶሎ መገናኘት አልቻለም እንደውም አንዳንድ ተጫዋቾች ፕሪሚየር ሊጉ ሊጀምር አንድ ሳምንት ሲቀረው ምናምን ነው ከአሰልጣኝ አርነ ስሎት ጋር የተገናኙትና ያም እንግዲህ ትንሽ ተጽዕኖ ይፈጥራል ምን ጊዜ አዲስ አሰልጣኝ ሲመጣ አዲስ ታክቲክ ሲመጣ እንግዲህ ያንን ታክቲክ ለማስረጽ እንግዲህ ተጫዋቾችን በደንብ ማግኘት መቻል አለበት ረዘም ላለ ጊዜ ማግኘት መቻል አለበትና እንደዚህ አይነት ተጽዕኖዎች ሊፈጥሩ የሚችሉበት ቻንስ አለ በርግጥ እንደ ቅድመ ውድድር አድርገው ሊመለከቱት ይችላሉ ነገር ግን ደግሞ ተጫዋቾች ማረፍ መቻል አለባቸው የረጅም ረፍት ጊዜን ካሳለፉ በኋላ እንግዲህ እንደዚህ አይነት ውድድር ሲመጣ ተጫዋቾችን በደንብ ያዳክማልና በዛ ምክንያት እንግዲህ እንኳን ሊቨርፑል አልተሳተፈ ብዬ አስባለሁ ነገር ግን ደግሞ የሆነ ጊዜ ግን በእንደዚህ ውድድር ላይ እንዲሳተፍ ደግሞ እፈልጋለሁ ምክንያቱም ዋንጫ ማሸነፍ እንፈልጋለን ይሄን ደግሞ ትልቅ ውድድር ነው የሚሆነው ትልቅ ገቢ የምናገኝበት ነው ነገር ግን ደግሞ የተጫዋቾቹም ድካም ደግሞ በደንብ መታሰብ መቻል አለበት የዘንድሮ የሚኖሩን ተጽዕኖ አይተን እንግዲህ ለቀጣይ አመት ደግሞ በደንብ መዘጋጀት ይቻላል በርግጥ በየ4 አመት አንዴ ነው የሚደረገው የዘንድሮን ውድድር ላይ የሚኖረውን ነገር በደንብ አይቶ እንግዲህ ትምህርት ወስዶ ለቀጣይ ለሚደረገው መዘጋጀት ጥሩ ነው ብዬ አስባለሁ በአጠቃላይ እንግዲህ በዚህ ዙሪያ ያለኝ አስተያየት ይሄን ይመስላል ለእናንተስ የሊቨርፑል በዚህ ውድድር ላይ መሳተፍ አለመሳተፍ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁን ባለመሳተፉ ደስ ብላችሁ ወይስ ቢሳተፍ ይሻል ኖሮ የሚለውን ነገር በመጻፍ አሳውቁኝ አሁን እዚህ ላይ በቃው በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ ላይክ ሼር ማድረግ እንዳትረሱ ቻው